በውሾቻችን ላይ ከፍተኛ ጉዳት የሚያደርሱና ገዳይ የሆኑ ዋና ዋና በሽታዎች እንዲሁም መከላከያዎች ምንድናቸው የሚለውን ይዘንላችሁ ቀርበናል። ሰላም ጤና ይስጥልኝ የቤት ኬር ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ የሰብስክራይብ በተኗን የተጫናችሁ ላይክ እንዲሁም ለሌሎች እንዲደርስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዶክተር ወንዶሰን ነኝ። የውሾቻችን ጤና ሊጎዱ የሚችሉ እንደውም ህይወታቸውን ሊያሳልፉ ከሚችሉ እንግዲህ የመጀመሪያው በሽታ የውሻ ፓርቮ ቫይረስ ወይም ካናይን ፓርቮ ቫይረስ ይሰኛል። በጥቂት ቀናት ውስጥ እንግዲህ ጤነኛውን ውሻ ሊገድል የሚችልና በኢትዮጵያ እንግዲህ በብዛት ውሾችን እያጠፋ ያለው ይህ በሽታ እጅጉን ያልተወራለት ግን ሊወራለት የሚገባ አጥፊና የእንስሳትን የውሻ እንስሳትን ማለት ነው ፔት አኒማልን በከፍተኛ ሁኔታ ያ ማለት ዶግን የህይወትን ምስቅልቅል ውስጥ እያደረሰ ያለ ህይወትን እየቀጠፈም ያለም በሽታም ነው። እንግዲህ የዚህ በሽታ ምልክት ምንድነው ያላችሁ እንደሆነ ከባድ ደም የቀላቀለ እንግዲህ ተቅማጥ፣ ማስመለስና ከፍተኛ የምግብ ፍላጎት መቀነስና ድካም የመሳሰሉት እጅጉን በከፍተኛ ሁኔታ እዚህ ውሻ ላይ ወይም እዚህ ዶግ ላይ በእጅጉ በግልጽ እንዲሁ በጋድ ሆኖ ይታያል ማለት ነው። እንግዲህ ከባድና ደም የቀላቀለ ተቅማጥ ካያችሁ እንግዲህ በቀጥታ ይህ በሽታ ሊሆን የሚችለው ፓርቮ ቫይረስ የምንለው የበሽታ አይነት ነው ማለት ነው። ታዲያ የበሽታ እንደዚህ አይነት ምልክቶችን ካየን እንዴት ስንከላከላችሁ ብላችሁ የጠየቃችሁ እንደሆነ ደግሞ ዋናውና አስተማማኙ መንገድ እንግዲህ እዚህ ምንድነው ቫይረስ ስለሆነ ለዚህ በሽታ ዋናው አስተማማኝ መንገድ እንግዲህ ክትባት ወይም ቫክሲኔሽን ነው ማለት ነው። ውሻው ገና እንግዲህ በ6 በ9ና እንዲሁም በ12 ሳምንታት እድሜው በእነዚህ እድሜ ኢንተርቫል እያለ በሽታውን መከተብ ግዴታም ይሆንብናል ወይም መከተብ አለብን ማለት ነው። የታመመ ውሻ ካለ እንግዲህ ወዲያውኑ መለየትና አካባቢውን በኬሚካል ወይም በብሌንች ማጽዳት፣ አይዞሌት ኳራንቲን ማድረግ እጅጉን ለዚህ በሽታ መከላከል ፍቱን መድኃኒት ሆኖ ይወሰዳል ማለት ነው። እንግዲህ ቫይረሱ በቀጥታ የሚያጠፋ መድኃኒት ስለሌለው ያ ማለት ቫይረስ ስለሆነ ቫይረስ እንደሚታወቀው አብዛኛው ጊዜ መድኃኒት የላቸውም። ስለዚህ ለዚህ ትልቁ እንደነገርኳቸው ቫክሲኔሽን ነው ዋናው ሕክምና። እንግዲህ ውሻው በፈሳሽ እጥረት እንዳይሞት የአኒማል ሳፖርቲቭ ትሪትሜንት ኬር የምንለውን እሱን መደገፍ ነው ማለት ነው። እንግዲህ እንዳልኳችሁ ምንድነው አይቪ ፍሉድ ያማ ሳፖርቲቭ የተባለው በደም እንግዲህ በደም ስር ፈሳሽ መስጠት ነው። ያ ማለት ግልኮስ ለተቅማጡም ለማስመለሱም ያው ያግዘው ዘንድ በዚህ ብቻ ነው እንግዲህ ልንሰጠው የሚችለው። ልክ እንደ ሌሎች በሽታዎች ያ ማለት እንደ ባክቴሪያ አይነት በሽታዎች አንቲባዮቲክስ እና ሌሎች መድኃኒት የመሳሰሎች ልንሰጠው ስለማንችል የአይቪ ፍሉድ ያው የህመሙን ያው ዘለቄታ ባይሆንም ለማስታገስ ይጠቅመው ዘንድ ይህን ነው ልናደርገው የምንችለው ማለት ነው። ምክንያቱም ቀድሜ እንደነገርኳችሁ በሽታው ቫይረስ ነው። ይህን ቫይረስ በተለያዩ መድኃኒቶች ልንፈውሰው ስለማንችል ማለት ነው። ሌላኛው ምንድነው ማስመለስን እንዲያቆምለት እንደ አንቲ ኢሚቲክስ ያሉ ወይም እነዚህ እነ ማክሮፓቲያንስ የሚባሉ የመድኃኒት አይነቶችን መስጠት እንግዲህ ለዚህ ለውሻችን ወይም ለዚህ ቫይረስ ያው ትንሽም ቢሆን ሊቀንስለታል ፔኑን ማለት ነው። ሌላኛው እንግዲህ ምንድነው አንቲባዮቲክስ ያ ማለት ቫይረሱን በሽታ የመከላከል አቅማቸውን ስለሚቀንሰው ተጨማሪ ባክቴሪያል ኢንፌክሽን እንዳይመጣ እንደ አሞክሳሊን ወይም እነዚህ እነ ሲፍትራፋክሱን አይነት መድኃኒቶችን ልንሰጥ እንችላለን ማለት ነው። ሌላኛው እንግዲህ የውሻ በሽታ ከምንላቸው እንግዲህ ዘሞስት ከሚባሉት በሽታዎች መካከል አንዱ ይህ የእብድ ውሻ በሽታ ወይም ሬቢስ ነው። አንዴ ምልክቱ ከታየ 100% ገዳይ የሆነውና ወደ ሰው ሊተላለፍ እጅግ አስፈሪ በሽታ ከሚባሉት መካከል አንዱ ይህ ሬቢስ ነው ማለት ነው። ታዲያ ምልክቶችን በምናይበት ሰዓት እንግዲህ የባህሪ ለውጥ፣ በጣም መቆጣት ወይም መፍራት፣ ኢዲሽን እንግዲህ በአፍ ላይ ምራቅን ማዝረክረክ ወይም ውሃ መፍራት ወይም እነዚህ ሃይድሮፎቢያ ምንለው፣ ሌላ ፓራላይዝ ወይም ሸባ ማድረግ እንደዚህ አይነት ምልክቶች ሲታዩ እንግዲህ የሬቢስ በሽታ ነው ማለት ነው። ታዲያ ሬቢስን በመንከላከል ያለን እንደሆነ እንግዲህ ምንድነው አመታዊ ክትባት ነው እዚህ ቫይረስ ለዚህም ቫክሲኔሽን ነው የሚያስፈልገው። ውሻው በ3 ወር እድሜ መጀመሪያ ይከተባል ማለት ነው። ከዚያም በየአመቱ መደገም አለበት። ውሻው ከድሮም እንግዲህ ካልተከተቡ ውሾች ጋር እንዳይገናኙ አይዞሌት ማድረግ ወይም መቆጣጠር አንዱም የመከላከያ መንገድ ተደርጎ ይወሰዳል ማለት ነው። ሌላኛው ወደ ሕክምናው በመጣበት እንግዲህ ሌሎች ማስጠንቀቂያዎች ይኖራሉ ማለት ነው። በሽታው ምልክት ካሳየ በኋላ ምንም አይነት ሕክምና የለውም። ያ ማለት ገዳይም ስለሆነ ማለት ነው። ውሻው እንግዲህ ከተነከሰ ወዲያውኑ ቁስሉን በሳሙናና በብዙ ውሃ በደንብ ማጠብና በአስቸኳይ ወደ እንስሳት ሐኪም በመውሰድ ምልክቱን ሳይጀምር በፊት እንግዲህ ምንድነው ድጋሚ ክትባት ሊሰጥም የሚችልበት አጋጣሚዎች ካሉ ስም ከማድረግ ውጪ ምንም አይነት ሕክምና ሊኖረው አይችልም ማለት ነው። ቢኮዝ በጣም ገዳይ ከሚባሉ በሽታዎች መካከል አንዱ ይህ ስለሆነ ማለት ነው።
ሌላኛው እንግዲህ በሶስተኛ ደረጃ ልናየው የምንችልም ካናይን ዲስተምበር ወይም ይሄኛው ካናይን ዲስተምበር የምንለው የበሽታ አይነት ነው ማለት ነው። እንግዲህ የውሻውን ሳምባ፣ አንጀትና ጭንቅላት በአንድ ጊዜ እንግዲህ የሚያጠቃልልና ለማዳን በጣም አስቸጋሪ የሆነ የካናይን ዲስተምበር በሽታ ነው። እንግዲህ ይህ በሽታ እጅጉንም አስቸጋሪ የበሽታ አይነት ነው ማለት ነው። ምልክቶችን በምንመለከትበት ሰዓት እንግዲህ ምንድነው ካፍና ካፍንጫ የሚወጡ ወፍራም ንፍጥ የመሰሉ ወይም ፈሳሽ ሳል፣ ትኩሳት፣ ማስመለስና የመጨረሻ ደረጃ ላይ እንግዲህ የነርቭ መሸበር ያ ማለት መንቀጥቀጥና መውደቅ እንደዚህ አይነት ምልክቶች ካሉ እንግዲህ ምንድነው ይህ ካናይን ዲስተምበር የምንለው የውሻ በሽታ አይነት ነው ማለት ነው። ታዲያ እንደዚህ አይነት ምልክቶችን እያየን በካናይን ዲስተምበር እንዴት ስንከላከላው ብላችሁ የጠየቃችሁ እንደሆነ ደግሞ ልክ እንደ እንግዲህ በሽታ እንደ ፓርቮ ቫይረስ ሁሉ እንግዲህ በቅድሚያ የሚሰጥ የጥምር ክትባት የምንለው አለ። ያ ማለት DHPPI የሚባል እንግዲህ ዋነኛ የመከላከያ መንገዱ ይህ ነው ማለት ነው። ሕክምናውን በምንመለከትበት ሰዓት እንግዲህ ያው የተለየ ቫይረስን የሚያጠፋ መድኃኒት እስካሁን አልተገኘለትም ወይም የለም ማለት ይቻላል። እንግዲህ ምልክቱን እያዩ ማከሚያ ማለት ሳፖርቲቭ ኬር ነው ማለት ነው። ሌላኛው አንቲባዮቲክስ ነው። እንግዲህ ለሳምባው ያ ማለት ኢንፌክሽን ለሳፖርቲቭ ኬር ያገለግለው ዘንድ ያው አንቲባዮቲክስ ብንሰጠውም ይመከራል ማለት ነው። ሌላኛው ይሄ ምንድነው አንቲኮንቪሊሳንስ የምንለው ያ ማለት ከነርቭ ጋር የተገናኘ ስለሆነ በሽታው ነርቭ መሸበር ከጀመረ እንግዲህ መንቀጥቀጡን እንግዲህ ሊያስታግስልን የሚችል አይነት መድኃኒት እንደነ ፌኖባርሺያል ያሉ መድኃኒቶች ሊታዘዙለት ይችላሉ ማለት ነው። እንግዲህ ሌላኛውና የመጨረሻው የውሻ በሽታ ወይም ውሾችን ለህይወት ፍጻሜ ሊዳርጋቸው የሚችል በሽታዎች መካከል እንግዲህ የውሻ ሳል ወይም የመጮኪያ ቤት ሳል ወይም የከናል ካፍ ምንለው ነው ማለት ነው። ውሻ ልክ የሆነ ነገር ጉሮሮ ላይ የተሰካ እስኪመስል ድረስ በደረቅ ሳል እንግዲህ ሲጦስ ከታየ ይህ በቀላሉ የሚቀባበለው የከናል ካፍ ሊሆን ይችላል ማለት ነው። እንግዲህ ምልክቶችን በምንመለከትበት ሰዓት እንግዲህ በጣም ደረቅና ከባድ ሳል ያ ማለት ሆይቲንግ የሆነ ካፍ ትመለከቱበታላችሁ ወይም ሰማላችሁ ታያላችሁ ማለት ነው። አንዳንዴ ሲስሉ ነጭ አረፋ የማዝለግለግ አይነት ወይ የመውጣት አይነት ምልክቶች ይታያሉ ማለት ነው። እንግዲህ መከላከያ መንገዱ በምንመለከትበት ሰዓት ውሻን ንጽህናው ከተጠበቀ ቦታ ማቆየትና ብዙ ውሾች ባሉበት አካባቢ የክትባት ጥንቃቄ ማድረግ ነው ማለት ነው። ብዙውን ጊዜ በሽታው በራሱ ጊዜ ሊጠፋ ስለሚችል ነገር ግን ለማገዝ ያክል አብዛኛው ጊዜ ይሄ በሽታ እንግዲህ በራሱ ጊዜ መጥፋት እድሉ እጅግ 95% ሰፊ ነው ማለት ነው። ግን እንደ ተጨማሪ ያክል አንቲባዮቲክስ እንደ ዶክሳይክላይን ወይም እነዚህ አዚትሮማይሲን የመጀመሪያው ያልኳችሁ እንግዲህ ዶክሲሳይክሊን አይነት መድኃኒቶች ካሉ ባክቴሪያው እንዳይባባስ ሊጠቅመን ስለሚችል ይህ መድኃኒት መስጠት እጅጉን ይመከራል ማለት ነው። ሌላኛው ካፍ ሱፐርዝናንት የምንለው ሳሉን የሚያስታግሱ የሳል ሽሩፖች አሉ። እነሱንም በመስጠት በሽታው እንዳይስፋፋ ይህን ሪስትሪክት ማድረግ የምንችልበት እድልም ሰፊ ነው ማለት ነው። እንግዲህ እንደ ባለሙያ ምክር ወሳኝ ማሳሰቢያ ልናሳስበው የምንችለው ምንድነው የውሻ ክብደት፣ እድሜና የበሽታው ደረጃ ሳይታወቅ በራስ ፈቃድ መድኃኒት መስጠት ውሻን ሊገድል ስለሚችል ማንኛውም መድኃኒት ከመስጠቱ በፊት የእንስሳት ሐኪምን ማማከር እጅጉን ጠቃሚ ነው ማለት ነው። እንግዲህ ክቡራትና ክቡራን እስካሁን የሰማችኋቸው ያዳመጣችኋቸው እነዚህ በሽታዎች እጅጉን የእንስሳችን ወይም የውሻችን እድሜ ሊያሳጥሩ የሚችሉ በሽታዎችም ስለሆኑ ጥንቃቄ ሊያስፈልጋቸው ይገባል ማለት ነው። ስላዳመጣችሁኝ በጣም እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ እስከማገኛችሁ ሰላም ቆዩልኝ።